ሂደቱ ጥሩ ነው። በጣም ብዙ ድምጽ ሰጪ መራጭ በጠዋት ወደ ምርጫ ጣቢያው እንደመጣ ማየት ችያለሁ። መንገድም ላይ በተለያዩ የምርጫ ጣቢያዎች ብዙ ድምጽ ሰጪ ሰው እንደወጣ ይታያል። የምርጫው አስተባባሪዎች፣ ምርጫው አስፈጻሚዎቹም ሂደቱን በተቀላጠፈ ሁኔታ እያካሄዱ እንደሆነ በቂ ዝግጅት እንዳደረጉ ማየት ችያለሁ። ምርጫው ኢትዮጵያውያን የራሳቸውን እጣ ፈንታ የሚያስተዳድራቸውን የሚያዋጣቸውን መምረጥ የራሳቸው መብት የሉዓላዊነታቸው መገለጫ እንደሆነ የሚያመላክት የሚያሳይ ሂደት ነው። እንግዲህ ዲሞክራሲ ግንባታ ሂደት ነው። በዛ ሂደት ውስጥ የዛሬው አገራዊ ምርጫ አንድ ምዕራፍ ነው። ኢትዮጵያውያን በራሳቸው የራሳቸውን ጉዳይ መወሰን እንደሚችሉ ለምርጫ አስፈጻሚውም ለምርጫው ለሚሳተፉ ለሚፎካከሩ ፖለቲካ ፓርቲዎች እጩዎች ለሁሉም ተሳታፊ አካል ልምድ የሚገኝበት የዲሞክራሲ ግንባታ ሂደቱን የሚያጠናክር አንድ ትልቅ ምዕራፍ ነው ብለን ማሰብ እንችላለን። ድምጻችሁ እንዳይባክን በጊዜ ወጥታችሁ ድምጻችሁን ስጡ፣ እንደ ዜግነት መብታችሁን ተጠቀሙ እላለሁ። ኢትዮጵያውያን የራሳቸውን ጉዳይ በራሳቸው እንደሚወስኑ ትልቅ መልእክት ይልካል። የሚበጃቸውን የሚያዋጣቸውን ሌላ የሚመርጥላቸው ሌላ የሚሰይምላቸው ሳይሆኑ በራሳቸው ለራሳቸው የሚወስኑ ህዝቦች እንደሆኑ ያመላክታል። ኢትዮጵያ በአፍሪካ የነጻነት ቀንዲል ተደርጋ የምትቆጠር ሀገር ነች። የዛ የነጻነት ተምሳሌትነታችን አንድ ማሳያ ቀጣይ የሆነ የዛ መገለጫ ተደርጎ የሚወሰድ ሂደት ነው።